ተመልሰናል ወደ ተመልካቾቻችን በመጨረሻ የምንመለከተው ጉዳይ ደግሞ የሚወስድን ከዓለም አቀፍ የዜና ምንጮች ወደ መረጥነውና ለትንታኔ ወደ አሰናዳነው ጉዳይ ነው የሚሆነው። ይህ ጉዳይ ደግሞ የቻይናን የተመለከተ ጉዳይ ነው የምናነሳው። ቻይና እንግዲህ በኢኮኖሚው ዘርፍ ከአፍሪካ ጋር ሰፊ ትብብሮችን እየፈጠረች የምትገኝ ሀገር ናት። ይህንን ለማላቅ ደግሞ ለ53 የአፍሪካ ሀገራት ነፃ የግብርና ምርቶችን ወደ ቻይና ማስገባት የሚችሉበትን እድል አመቻችታለች። ይህንን እድል የተመለከተ ጉዳይ እናነሳለን። ሞሊቷን ተጋር ነኝ። እንግዲህ 53 የአፍሪካ ሀገራት ይህንን የቻይና እድል በተለይ ደግሞ በንግዱ ዘርፍ ማለት ነው በር ተከፍቶላቸዋል ማለት እንችላለን። ይህንን በር ወደ ተሻለ እድልነት ለመቀየር አፍሪካውያን ምንድነው ማድረግ ያለባቸው የሚለው ግን ዋነኛው ሀሳብ ይመስለኛል። መሰረታዊ ጥያቄም እሱ ነው። የመጀመሪያው ነገር እድል ሲመጣ አብሮት ፈተናም ጭምር አለ። የተከፈተው ከ54 የአፍሪካ ሀገራት መካከል ለ53ቱ ነው የተከፈተው። ስለዚህ ገበያን የምትጋራው ከብዙሃኑ ጋር ነው። በዛ ላይ ደግሞ ከሜይ 1 ጀምሮ እድሉ ከተከፈተላቸው 2026 ከተከፈተላቸው እድሉ ሰፊ ከተደረገላቸው ወይንም ተጨማሪ ከሆኑ ሀገራት መካከል ደግሞ ግዙፍ ኢኮኖሚ ያላቸው ሀገራትን ተካተውበታል። እና አልጄሪያ፣ እነ ናይጄሪያ፣ እነ ደቡብ አፍሪካ፣ እነ ግብጽም ጭምር የእድሉ ተጠቃሚ ሆነዋል። ስለዚህ እንደ ኢትዮጵያ ያሉ በማደግ ላይ ያለ ኢኮኖሚ ያላቸው ሀገራትም ገበያውን የሚጋሩት ከማን ጋራ ነው ማለት ነው? ከነዚህ ጠንካራ ኢኮኖሚን ቀድመው ገንብተዋል ከሚባሉ ሀገራት ጋራም ጭምር ነው። ስለዚህ በአንድ በኩል የበለጠ እንድትሰራ የበለጠ እንድትተጋ የበለጠም ደግሞ ፈተናው እንድትጋፈጠው የሚያደርግ ስጋት አለ። በሌላ በኩል ደግሞ ትልቅ እድልም ነው። በውጪ ንግድ ላይ እንደሚታወቀው ኢትዮጵያ በዘንድሮ አመት በህዝብ ተወካዮች ምክር ቤት በቅርቡ እንደሰማነው 11 ቢሊዮን የአሜሪካን ዶላር ያክል የውጪ ንግድ ገቢ አግኝታለች። ይሄም ከተገኘባቸው ጠንካራ ስራዎች መካከል ብዙ ማምረት ነው። ብዙ ማምረት ብቻ ሳይሆን በጥራት ማምረት ነው፣ እሴት መጨመር ነው። ከዚያ በኋላ ደግሞ በዚህ ፈተና በሞላበት የዓለም ስርዓት ውስጥ ደግሞ የገበያ እድሎችን በማስፋት ነው። ስለዚህ ብዙ ታመርታለ፣ ባመረትከው ልክ ግን ወደ ገበያ ማድረሱ ትልቁ ፈተና ስለሆነ ኢትዮጵያ ያለፈውን አመት ካሳለፈችው ስኬት ውስጥ አንዱ የገበያ እድሎቿን ማስፋት ነው። ስለዚህ የቻይና ይሄ የነፃ ወይም ዜሮ ታሪፍ የሚባለው የገበያ እድል ሲመጣ አንዱ በወጪ ንግድ ላይ በአፍሪካ ሀገራት የወጪ ንግድ ላይ ትልቅ እድል ይዞላቸው ይመጣል። ነገር ግን ይሄ ሲመጣ ትልቅ ሊታሰቡ የሚገባቸው 3-4 ጉዳዮች አሉ። እነሱን አጠር አድርጌ ላንሳቸው። የመጀመሪያው ኢትዮጵያ ምን ታገኛለች ወደሚለው ከመምጣታችን በፊት ለአፍሪካ ሀገራት ትልቅ ፈተናም ይዞ ሲመጣ ደግሞ ይሄን ማለፍ የሚችሉት እንዴት ነው ብለን ስናስብ የመጀመሪያው እንደው ምክር ሀሳብም የቀረበባቸው ጉዳዮች አሉ። በቻይና ላይ ፒኤችዲ እየሰራ የሚገኝ አንድ ተማሪ ይሄን ነፃ እድል መነሻ ያደረገና አንድ ጥናት አውጥቶ ነበርና ጥናቱ ምንን ማዕከል ያደረገ ነው? የመጀመሪያ ይሄን እድል በእርግጥም ውጤታማ መሆን የሚችለው ለአፍሪካ ሀገራት አብዛኞቻቸውን ምርቶች በሀገር ውስጥ ማቀነባበር ከቻሉ ነው ይላል። አለበለዛስ በአፍሪካ ነፃ የንግድ ቀጠና ላይ ከታዩ ፈተናዎች ውስጥ አንዱ አብዛኞቹ ሀገራት ተመሳሳይ ምርቶችን ለገበያ ያቀርባሉ። ጥጥ አንተ ጋር አለ፣ ጥጥ እኔ ጋር አለ። ቡና አንተ ጋር አለ፣ ቡና እኔ ጋር አለ። በጥሬው ግን ስናቀርብ የተለየ ነገር የለም። አንተ ጋር ያለው እኔ ጋር አለ የሚል ነገር ይመጣል። ነገር ግን እሴት ሲጨመር የተለየ ማዕቀፍ ይኖረዋል፣ የተለየ መልክ ይኖረዋል። ስለዚህ ልጁም የጠቀሰው በጥናቱ ላይ ምንድነው በእርግጥም አፍሪካውያን ውጤታማ ሊሆኑ ከፈለጉ ይሄን ነፃ የገበያ እድል ለመጠቀም በውጤታማ መልኩ ለመጠቀም ካሰቡ የመጀመሪያው እሴት መጨመር ነው። ሁለተኛ ደግሞ ደረጃ ማሻሻል ነው። ከዚህ ቀደም በወጪ ንግድ ላይ ሲሄዱ የነበሩ ምርቶች ላይ ሲደረጉ ከነበሩ ደረጃዎች ከሌሎች ጋር ተወዳዳሪ መሆን የሚቻለው ኢትዮጵያም እንደ ኢትዮጵያ የምታመርታቸውን የግብርና ምርቶችን ደረጃ ማሻሻል ነው። ከዛ ደግሞ ትልቁን ድርሻ የሚወስደው ብራንዲንግ ላይ ትኩረት መስጠት ነው። የኢትዮጵያ ቡናዎች በዓለም አቀፍ ደረጃ እንደሚታወቀው የይርጋ ጨፌ ቡና፣ የጅማ ቡና፣ የከፋ ቡና፣ የሲዳማ ቡና እየተባሉ የራሳቸው የሆነ ብራንድ አላቸው። ይሄን በቡናው ዘርፍ ላይ የሚታየውን የብራንዲንግ ስራ በሌሎች የግብርና ምርቶች ላይ ማስፋት ያስፈልጋል። የምታሰፋው ደግሞ አንድም ጥራቱን መጠበቅ ነው። ሁለትም ደግሞ የምታመርትበትን የአመራረት ስርዓቱን ራሱ ስታንዳርዱን በጠበቀ ሁኔታ ነው። ይሄም ማለት ምንድነው? የገበያ እድሎች ሲመጡ ሀገራት እየተጠቀሙ አይደለም ይባል። ለምሳሌ አፍሪካ በአውሮፓ ሀገራት ላይ የተወሰኑ የአፍሪካ ሀገራት ኤቭሪቲንግ በት አርምስ የሚባል የነፃ የገበያ እድል አላቸው። ይሄን የገበያ እድል ግን የማይጠቀሙባቸው 2 ምክንያቶች አሉ። አንደኛው ስታንዳርድ አድርጋ አውሮፓ ካስቀመጠቻቸው ነገሮች አንዱ የሚመረቱት ምርቶች የአካባቢ ጥበቃ ላይ ምንም አይነት ተጽዕኖ ሳያደርሱ ሊመጡ ይገባል የሚለውን መስፈርት አስቀምጣለች። ይሄን ባሟላ መልኩ ስለማይመረት ምርቱ እዛ ሲደርስ ተቀባይነት ያጣል። ሁለተኛስ ይሄ ምንድነው? በጉልበት ብዝበዛ ይሁን በሌሎች በሰብአዊ መብት ላይ ጥሰት የተፈጸመበት የአመራረት ስርዓትን ያልተከተለ ሊሆን ይገባል ይላል።
እንደ ሶስተኛ ደግሞ አድርገው የሚያቀርቡት ምንድነው ጂኦስፓሻል መረጃውን አመላካች ሊሆን ይገባል። ለምሳሌ ምርቱ የተመረተበት ቦታውን ሊጠቁም ይገባል። ጅማ ከተመረተ ጅማ የቱ ጋር የሚለውንም ሊያመላክት ይገባል። ስለዚህ አርሶ አደሩ ምርቱን በሚያመርት ጊዜ እነዚህን አውቆ ካላመረተ ድጋፍ ካልተደረገለት እዛ ሄዶ እድሉን መጠቀም አንችልም ማለት ነው። ስለዚህ በቻይና የገበያ እድል ላይ ዜሮ ታሪፍን ለመጠቀም ኢትዮጵያ ስትነሳ በመጀመሪያ መስራት ያለባት ብዙ ማምረት ነው። ብዙ ማምረት ብቻ ሳይሆን በጥራት ማምረት ነው። በጥራት ማምረት ብቻ ሳይሆን ደግሞ በቻይና ገበያ ላይ ገብቶ ተቀባይነት እንዲያገኝ የሀገሪቱ የንግድ ስርዓት ምን ይመስላል፣ የጥራት ቁጥጥር ደረጃው ምን ይመስላል የሚለውን ማወቅ ያስፈልጋል። ብራንዲንግ ደግሞ ለቻይና ገበያ ብቻ ሳይሆን በመላው ዓለም ላይ የሚገኙ ኢትዮጵያውያን ምርቶቻቸውን የሚያቀርቡባቸው ቦታዎች ላይ በሙሉ ልክ እንደ ቡና ሁሉ ብራንዲንግ ላይ በትልቁ መስራት ያስፈልጋል። ይሄ ከመጣ በረከት እንደምታውቀው ሀገራት ፎሬን ዳይሬክት ኢንቨስትመንት ወደ ሀገር ውስጥ ሲመጣ ሁለት ነገሮችን ይጠይቃሉ። ጸጥታና ደህንነት። ቅድም ጸጥታና ደህንነት ውስጥ ደግሞ ስለ ምክክር ስናነሳ ያለው ነገር የተግባባ ሀገረ መንግስት አላቶ የሚለው፣ ሶስተኛው ደግሞ ከጸጥታ ደህንነትና ከተግባባ የፖለቲካ ስርዓት ውጭ ደግሞ የሚያነሱት ነፃ የገበያ እድል አላቶ ሀገሪቱ የሚል ነው። የአሜሪካ ይሁን የቻይና ይሁን የሌሎች የቪየትናም ባለሀብቶች ኢትዮጵያ ሲመጡ ምርቴን አመረትኩ፣ አቀነባበርኩ፣ ያቀነባበርኩትና ያመረትኩትን ምርት ግን ሜድ ኢን ኢትዮጵያ በሚል ሳመርተው ሜድ ኢን ኢትዮጵያ የተባሉ የኢትዮጵያ ውስጥ የተመረቱ ምርቶች በሌሎች ሀገራት ላይ ነፃ የገበያ እድል ምን ያክል አላቸው የሚለውንም አይተው ነው የሚመጡ። ስለዚህ ኢትዮጵያ በአውሮፓ፣ በህንድ፣ አሁን ደግሞ በቻይና ላይ በሌሎችም ሀገራት ላይ እየተመለከትናቸው የሚገኙ ነፃ የገበያ እድሎች በእርግጥም ፎሬን ዳይሬክት ኢንቨስትመንት በገፍ እንዲመጣ የማድረግ እድላቸው፣ ፎሬን ዳይሬክት ኢንቨስትመንት ሲመጣ ደግሞ የስራ እድሉን በዛ ልክ እየሰፋ ስለሚሄድ የምንጠቀምበት ዋነኛው መንገዱን ማወቅ፣ ስልቱን ማወቅ፣ ለአርሶ አደሮቻችን ደግሞ እስከታች ማውረድ ሲታከልበት በእርግጥም እድል ነው ብለን ልናነሳው እንችላለን። ደረሰ እንግዲህ የእሴት መጨመር ጉዳይ በስፋት ሞሊቶ ሲያነሳ ነበር። እንግዲህ አገራት የሚሸጡት ምርት የሎጂስቲክ አቅማቸው የጥራት ደረጃና የኢንዱስትሪ አቅምን በኩል ትኩረት መስጠታቸው አስፈላጊ ይሆናልና ለምንድን ነው አስፈላጊ የሚሆነው? በተለይ ደግሞ ይህንን እድል ከመጠቀም አንጻር በተለይ ለአፍሪካ ሀገራት የተከፈተ በር እንደመሆኑ መጠንና እሱ ላይ ብናነሳው ያው ለአፍሪካውያን ትልቅ የሆነ እድል ነው። ግን ይህንን እድል ተጠቅመንበታል ወይ ሲባል ገና ያው ጅምር ላይ ነው። በእርግጥ አልተጠቀምንበትም። መጠቀም ግን በጣም አስፈላጊ ነገር ነው። ቀደም ሲል እንዳነሳው አፍሪካውያን በኢኮኖሚ የበላይነታቸውን ማረጋገጥ ያልቻሉበት ትልቁ ችግር ሁሌም ወደ አውሮፓ ገበያ ጥሬ ዕቃ ነው ሲልኩ የነበሩት። አሁንም ድረስ ኢትዮጵያ ቡና ጥሬውን ነው የምትልቀው። ግን ደግሞ እሴት ተጨምሮበት ተቆልቶ ተፈጭቶ ታሽጎ ቢላክ ደግሞ ትልቅ ገቢ ያመጣል ማለት ነው። ለቻይና ብቻ ሳይሆን ለአውሮፓ ገበያም ታቀርባለች። ግን ለምሳሌ ጥጥ እንልካል። ጥጥ ከምንልክ ግን ጨርቃ ጨርቅ አምርተን ብንልክ የተሻለ ነው ማለት ነው። አሁን የቆዳ ምርቶችን ቆዳውን ነው የምንልከው። ቆዳውን ከመላክ ግን እዚህ ጫማ አድርገን ቀበቶ አድርገን ብንልከው ተጨማሪ አቅም ይፈጥራል ማለት ነው። ኢትዮጵያ ውስጥ ይሄ ልምምድ አሁን እየዳበረ መጥቷል። ኢንዱስትሪዎቻችን ጥሬ ዕቃ ከመላክ ባለፈ አምርተው እሴት ጨምረው የመላክ ሁኔታዎች እያደጉ መጥቷል ማለት ነው። ይሄ ተጠናክሮ መቀጠል አለበት ብዬ አስባለሁ። ምክንያቱም አሁን ያለንበት ዓለም ቀደም ሲል ወታደራዊ ፉክክር ነው የሀገራትን የበላይነት ወይንም አቅም ማሳያ ተደርጎ የሚገለጸው። አሁን ግን የኢኮኖሚ አቅም የሀገራት መለኪያ ወይንም የጥንካሬያቸው ማሳያ እየሆነ መጥቷል። ስለዚህ ኢኮኖሚ የሚጠነክረው ደግሞ እንዲህ አይነት የገበያ ተደራሽነት ያለባቸው አካባቢዎች ውስጥ ገበያ ውስጥ ገብቶ መነገድ መሸጥ ሲቻል ነው ማለት ነው። እንዲህ አይነት ነገሮች በአንድም በሌላ የኢትዮጵያን ብቻ የአፍሪካንም ገበያ በብዙ መልኩ አንድ ደረጃ ከፍ ያደርገዋል። እዚህ ጋር ማንሳት ያለብን ብዬ ማስበው የአፍሪካ ሕዝብ ወደ 1.4 ቢሊዮን ይደርሳል። ስለዚህ የቻይናም ሕዝብ ቀላል የሚባል አይደለም፣ በቢሊዮን የሚቆጠር ነው። ግን አፍሪካውያን ወደ ቻይና ሲሄዱ እንዲህ አይነት የገበያ መዳረሻ ይዘው ነው የሚሄዱት ማለት ነው። ስለዚህ ብዙ ሸማች ያለበት አህጉር ነው ማለት ነው ይሄ እና ደግሞ ብዙ ሸማች ደግሞ ብዙ ደግሞ ወደ ውጪ ማውጣትና መሸጥ መቻል ይኖርብሃል ማለት ነው። ቀደም ሲል ሞሊቶ ሲያነሳ የነበረው በሩ ተከፍቷል። አሁን ለምሳሌ አንድ ሀገር የገበያ አማራጮች ወይንም የገበያው በር ቻይና ክፍት አድርግ ያለው አለች። ግን ሁሉም አሁን ቆም ብሎ የአፍሪካ ሀገራት መመለስ ያለባቸው ኢትዮጵያን ጨምሮ ምንድነው ይዤ የሚሄደው ምንድነው የሚሸጠው የሚለውን ጥያቄ መመለስ አለባቸው። ግን ይሄንን ሲያስቡ አንደኛ በደንብ ማምረት ያስፈልጋል። እዛ ላይ ደግሞ ጥራት በከፍተኛ ደረጃ መጨመር ያስፈልጋል። እኚህ ነገሮች ተደማምረው ነው በዛ
በቻይና ውስጥ ተወዳዳሪ ምርት ይዞ መቅረብ የሚቻለው ማለት ነው። ከዚህ በፊት ለአፍሪካ ሀገራን ትልቅ የሆነ ፈተና የነበረው የጉምሩክ ወጪ ስላለባቸው እሱ ተደማምሮ እዛ ሲሸጡ ከሌሎች የሀገራት ምርቶች ጋር ተወዳዳሪ የሚሆኑበት መንገድ በጣም ዝቅተኛ ነበር። ተወዳዳሪነቱ ከፍ ያለ ነበር። አሁን ግን የጉምሩክ ወጪያቸው ሲቀንስላቸው ወደ ዜሮ ታሪፍ ሲወርድ አንድ ቢያንስ በዋጋ እንትን ማለት መፎካከር ወይንም በዋጋ መወዳደር የሚችሉበት እድል ይፈጠራል ማለት ነው። ስለዚህ እነዚህን አቅሞች በጣም በብዙ መልኩ መጠቀም ያስፈልጋል። ይሄ ኢትዮጵያም ትኩረት ልታደርግበት የሚገባ የገበያ መዳረሻ ነው ብዬ አስባለሁ። በተመሳሳይ ሌሎቹም የአፍሪካ ሀገራት ትኩረት ሊያደርጉበት የሚገባ ጉዳይ ነው። ይህ አይነቱ እድል በቻይና በኩል ሲከፈት ዝም ብሎ በሩ ክፍት ተደርጎ የተተወ ሳይሆን እስከ 2028 ብቻ ቆይታ የሚያደርግ መሆኑም ጭምር የጊዜ ገደብ የተቀመጠለት ነው። በእነዚህ የጊዜ ገደብ ውስጥ እንግዲህ አፍሪካውያን በተለይ ደግሞ በስፋት ይህንን ጉዳይ ለመጠቀም አፍሪካውያን የግብርና ምርቶችን ማቀነባበር የሚችሉ ኢንዱስትሪዎችን በስፋት መክፈት አንደኛው ለድርድር የማይቀርበው ጉዳይ ነው። ይህንን እድል አሟጦ መጠቀም የሚፈልግ ማንኛውም አፍሪካዊ ሀገር የማቀነባበሪያ ኢንዱስትሪዎች ሊኖሩት ይገባል። ሌላኛው ጥሬ ዕቃን ከመላክ የተላቀቀ የንግድ ስርዓትን በሀገር ውስጥ መፍጠር የቻለ የትኛውም የአፍሪካ ሀገር ገበያዎችን መጠቀም ይችላል። ይሄ የቻይናን ገበያ ብቻ ሳይሆን ሌሎችንም ገበያዎች ውስጥ ገብቶ ተወዳዳሪ ምርቶችን ማቅረብ የሚችልበት እድል አለ። ሌላኛው ይህ የንግድ ግንኙነትን የማሳደግ ፍላጎት በቻይናና በአፍሪካ መካከል ያለውን የተዛባውን ግንኙነት በተለይም ከንግድ አንጻር ወደ ቻይና ያጋደለውን የንግድ ግንኙነትን በተቻለ መጠን ለማስተካከል እድል የሚፈጥር እንደሆነም ጭምር መመልከት እንችላለን። ስለዚህ አፍሪካውያን ኢንዱስትሪዎች መክፈት አለባቸው። በርከት ያለ የስራ እድል መፍጠር ይችላሉ። ተወዳዳሪ የሆኑ እቃዎችንም ማምረት የሚችሉበትን እድል በዚሁ አጋጣሚ ማግኘት ይችላሉ የሚለውን መቋጫ ሀሳባችን እናድርገውና ለሰጣችሁን ሀሳብ እይታዎቻችሁ እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን። ውድ ተመልካቾቻችን ላለፉት ደቂቃዎች 3 ርዕሰ ጉዳዮችን አንስተን ውይይት እያደረግን ቆይታ ያደረግንበት የሀሳብ ላይ የዕለተ ማክሰኞ ፕሮግራማችን እዚህ ላይ ያበቃል። ሞኒተር ኤልያስና ደረሳ ማረ ሀሳብ አስተያየቶቻቸውን እየሰጡ እኔም በረከት ተካልኝ ውይይቱን እየመራው አብራችሁ ቆይታ አድርጌ ያለሁኝ። ሳምንት በሌሎች ተወያዮችና ርዕሰ ጉዳይ እስከምንገናኝ መልካም ጊዜ